እግዚአብሔር ስሙ የተባረከ ይሁን። የመስቀሉ ቃል በሚል ሐሳብ ነው እየተነጋገርን ያለነው። ምን ያህል እንደተጠቀማችሁ ባላውቅም ግን አንድ እርግጠኛ የሆነው ነገር በከንቱ እንደማልደክም ነው። ምክንያቱም የእግዚአብሔር ቃል በከንቱ አትደኩም ለጥፋት አትወልዱም ስለሚል፣ አሜን። ደግሞም እንድትሄዱና እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ ስለሚል ክብር ለእርሱ ይሁን። እንድንሄድ የፈቀደ እግዚአብሔር፣ የሾመን እግዚአብሔር፣ እንድናፈራም ፍሬያችንም እንዲኖር እግዚአብሔር ሾሞናል። ክብር ለእርሱ ይሁን። በዚህ እምነት ነው የምንቆመው ማለት ነው። ይህን አምነን በእግዚአብሔር ቃል ላይ ተማምነን እግዚአብሔር ከኔም እውቀት ውጭ በሰዎች ሕይወት ውስጥ የሚሰራውን እርሱ ስለሚያውቅ ዓላማው የእሱን መልእክት ማድረስ ስለሆነ ፊድባኩን ማግኘት ባንችልም አንዳንድ ጊዜ ፊድባክ የምናገኘው አገልጋዮች ከዘመናት ከዓመታት በኋላ ነው የሚነግሩን ሰዎችም እግዚአብሔር በእነሱ ውስጥ የሰራውና ያ ምንም ችግር የለበትም። ክብሩ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን እግዚአብሔር ስለሰጠን ጊዜ ሁሉ። የመስቀሉ ቃል በሚል ሐሳብ ነው ስንነጋገር የሰነበት ነው። ባለፈው ሳምንት የመስቀሉ ቃል ሙሉ ምክር ሁለት መልኮች አሉት በሚል ሐሳብ እንደተነጋገርን አስታውሳለሁ። የመስቀሉ ቃል ሙሉ ምክር፣ እቺ ሐሳብ በሁላችሁ ውስጥ በተሰርጽ ደስ ይለኛል። ሙሉ ምክር የሚለው ሙሉ ምክር ማለት the whole counsel of God፣ ያልተጓደለ የእግዚአብሔር ሐሳብ ፉል ቨርሽኑ እንዲደርሰን እግዚአብሔር ይፈልጋል። የእግዚአብሔር ምክር በጎደለበት፣ የእግዚአብሔር ሐሳብ በጎደለበት፣ የእግዚአብሔር ቃል በጎደለበት ቦታ ሁሉ የሚጎድል ህይወት አለ። ምክንያቱም እግዚአብሔር ይህን ህይወት የሚሰራው በቃሉ ስለሆነ የእያንዳንዳችንን ህይወት ይህን ታላቅ ግዙፍ ፍጥረት ዓለም እግዚአብሔር በቃሉ ስለመሰረተው ስለሰራው በቃሉ ስለፈጠረው ከዚህ ውጭ እግዚአብሔር ሌላ መሳሪያ ስለሌለው፣ ስለዚህ በእያንዳንዷ የእግዚአብሔር ቃል ውስጥ የእግዚአብሔር ህይወት አለ። የእግዚአብሔር ዲቫይን ኔቸር አለ። በቃሎቹ ውስጥ የሚገለጥ በቃሎቹ ውስጥ ወደ ሰው ህይወት የሚተላለፍ ከሚለው ቃል በስተጀርባ የእግዚአብሔር ኃይል አለ። ክብር ለእርሱ ይሁን። ስለዚህ የሆነ ቃል አነሰ ማለት ከእግዚአብሔር ቃል ውስጥ የሆነ ነገር ጎደለ፣ የሚጎል ነገር አለ ማለት ነው። የሚጎል ህይወት አለ፣ የሚጎል ልምምድ ይኖራል ማለት ነው። ደግሞም ከተጨመረ እግዚአብሔር ካለው በላይ የተጨመረ ነገር ካለ ደግሞ የእግዚአብሔር መቅሰፍት ያስከትላል። ምክንያቱም በዚህ ቃል ላይ እንዲጨመር አይፈልግም። ይሄ ቃል ግን በቂ ነው። የማንንም እርዳታ የማንንም እገዛ ስለማይፈልግ ቃሉ ሙሉ ስለሆነ በምክርና በእውቀት የከበረ ነገር ስለተጻፈልን ለሚጠይቁ መልስ መስጠት ይቻል ዘንድ በምክርና በእውቀት የከበረ ነገር አልጻፍኩልህምን ይላል እግዚአብሔር ቃል። በምክርና በእውቀት የከበረ ነገር ነው ይሄ ቃል። አሜን። የክርስቶስ ህይወት ያለበት ቃል ነው። እግዚአብሔር መለኮታዊ ባህሪ ዲቫይን ኔቸር ያለበት ቃል ነው። የሚለውን የሚያደርግ ቃል ነው የእግዚአብሔር ቃል። ስለዚህ the whole counsel of God ሙሉ የእግዚአብሔር ምክር እንዲያገኘን ግድ ይላል። ስለዚህ ይሄ ሙሉ በመስቀሉ ቃል አቅጣጫ ያለው ሙሉ ምክር ምንድነው? አንደኛው መልኩ ከክርስቶስ ስለኛ በእኛ ፋንታ ለኛ ብሎ እኛን ወክሎ እኛን ተክቶ ክርስቶስ ኢየሱስ በመስቀል ላይ ሞቷል። ስለ በደላችን፣ ስለ ኃጢአታችን፣ ስለ መተላለፋችን እግዚአብሔር እኛ ልንቀጣ የሚገባውን ቅጣት እኛ ልንገሰጽበት በሚገባው አቅጣጫ እርሱ የእኛን ተግሳጽ ተቀብሎ እኛን ነጻ አውጥቶናል። ክርስቶስ ስለኛ በመስቀል ላይ ሞቷል። ክርስቶስ ስለኛ በመስቀል ላይ ደሙን አፍስሷል። ይሄ የመስቀሉ ቃል አንድ መልክ ነው። ክብር ሁሉ ለእግዚአብሔር ይሁን። ሞቱ ብቻ አይደለም፣ መሞት ብቻ አይደለም፣ እኛን ወክሎ
እኛን ተክቶ ስለኛ መሞት ብቻ ሳይሆን ስለኛም ተነስቷል። ክብር ለእግዚአብሔር ይሁን። ስለኛም ተነስቷል። እነዚህ ሐሳቦች በእግዚአብሔር ቃል ውስጥ በግልጽ እንደተቀመጡ የእግዚአብሔር ቃል ይነግረናል። በሮሜ ምዕራፍ 4 ቁጥር 25 ላይ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችንን ኢየሱስ ክርስቶስን ከሙታን ባስነሳው ስለምናምን ለኛ ይቆጠርልን ዘንድ አለው። ስለኛ ስለ በደላችን የሚሉ ቃላቶች ሪፒትድሊ እዚህ ቦታ ላይ ተጠቅሶ እናገኛለን። ስለኛ on behalf of us ሰብስቲቲዩሽናል የሆነ ሞት፣ ሰብስቲቲዩሽናል የሆነ የመስቀል ስራ እንደተከናወነ ያሳየናል። ይህ ቃል ስለ በደላችን ስለ ኃጢአታችን ለሞት አልፎ መሰጠቱን እኛ ለማጽደቅም ደግሞ መነሳቱን። ስለዚህ ኢየሱስ ክርስቶስ ስለኛ መሞት ብቻ ሳይሆን ስለኛም ተነስቷል። አሜን። ኢየሱስ ስለኛ ብቻ አልሞተም፣ ስለኛም ተነስቷል። እስቲ ኢየሱስ በሉ። ስለኛ ብቻ አልሞተም፣ ስለኛም ተነስቷል። ክብር ለእግዚአብሔር ይሁን። ሞቱም ትንሣኤውም በእኛ ፋንታ ስለኛ እንደሆነ እኛን ሰብስቲቲዩት አድርጎ እኛን ተክቶ ሪፕሬዘንት አድርጎ ክርስቶስ ኢየሱስ ሞቷል። ክብር ለእግዚአብሔር ይሁን። ዛሬ ልነግራችሁ የምፈልገው ነገር ኃጢአት ፔናሊቲ እንዳለው፣ ኃጢአት ቅጣት እንዳለው፣ ደግሞም ኃጢአት ኃይልም እንዳለው ልነግራችሁ እፈልጋለሁ። ከፔናሊቲ ክርስቶስ ኢየሱስ ስለኛ በመስቀል ላይ በመሞቱ ምክንያት ኃጢአት ሊያስከትለው ካለው ቅጣት ፔናሊቲ ኢየሱስ ክርስቶስ አድኖናል። ከቅጣቱ አድኖናል። ስለኛ መሞቱ፣ በእኛ ፈንታ መሞቱ እኛን ከፔናሊቲው ነው ያዳነን፣ ከቅጣቱ ነው ያዳነን። ኃጢአት ቅጣት አለው። ለምንድን ነው ኃጢአት ቅጣት ያለው? ትንሽ ስለ ኃጢአት ማሰብ መነጋገር አስፈላጊ ይመስለኛል። ኃጢአት ለምንድን ነው ቅጣት ያስፈልገው? ምንድን ነው ኃጢአት? ትንሽ ስለ ኃጢአት መነጋገር በጣም አስፈላጊ እንደሆነ አስባለሁ። ኃጢአት በሶስት አቅጣጫዎች ችግር ይፈጥርብናል። መጽሐፍ ቅዱሳችን ስለ ኃጢአት ሲናገር ቅድም በተናገርኩት ክፍል ላይ በአንደኛ ዮሐንስ ምዕራፍ 3 ቁጥር 24 ላይ እንደዚህ ይላል፣ ኃጢአትን የሚያደርግ ሁሉ አመጽንም ያደርጋል ይላል። ኃጢአትም አመጽ ነው ይላል። በደንብ ስሙኝ። ኃጢአትን የሚያደርግ ሁሉ አመጽንም ምን ያደርጋል? ያደርጋል። ኃጢአትም አመጽ ነው ይላል። አመጽን ደግሞ ያደርጋል የሚለው ቃል የሚያሳየን ሰው ጨምሮ ኃጢአትን ከማድረግ በተጨማሪ የሚያደርገው ነገር እንደሆነ ያሳያል። ሄሎ። ኃጢአትን የሚያደርግ አመጽንም ደግሞ ያደርጋል። ደግሞን ምን አመጣው? አመጽና ኃጢአት አንድ ከሆኑ ደግሞን ምን አመጣው? አያችሁ፣ አንድ ሰው ኃጢአት ሲፈጽም ኃጢአት ብቻ አይደለም የፈጸመው፣ አመጽንም ጨምሮ ፈጽሟል ይላል። ደብል ነገር ነው የፈጸመው። ሁለት ነገሮችን ነው የፈጸመው። ይህ ማለት ምን ማለት ነው? ሰው ኃጢአትን ሲያደርግ የእግዚአብሔርን ሕግና ትእዛዝ ሲተላለፍ ሁለት ነገሮችን ጎድቷል፣ ሁለት ነገሮችን አፌክት አድርጓል ማለት ነው። አንደኛው ኃጢአትን አድርጓል። ምን ማለት ነው? ኃጢአትን አድርጓል ማለት እግዚአብሔር ያስቀመጠውን ስርዓትና ሕግ ተላልፏል። the very commandmentን ጥሷል፣ ተላልፏል ማለት ነው። አመጽን ያደርጋል የሚለው የሚያሳየው ደግሞ ስርዓቱን ያወጣውን ሕግና ትእዛዙን የደነገገው እግዚአብሔር ላይ በድሏል ማለት ነው። ሄሎ። ስለዚህ ያችን ጉዳይ ብቻ አታድርግ የተባለውን ነገር ብቻ ማድረጉ ላይ ብቻ ሳይሆን
ይሄን ሕግ ያወጣውን እግዚአብሔር ላይ አምጿል። አመጽ እግዚአብሔርን የሚመለከት ነው። ኃጢአት ትእዛዙን የሚመለከት ነው። ስለዚህ ኃጢአትን የሚያደርግ ሰው ሁሉ ምን ያደርጋል? አመጽንም ያደርጋል ማለት ነው። አመጹ በማን ላይ ነው? በእግዚአብሔር ላይ ነው። ሕጉን ትእዛዙን መተላለፍ ብቻ አይደለም ኃጢአት ስናደርግ የምንፈጽመው። በሕጉ ላይ ባለቤት የሆነውን ሕግ አውጪውን ሕግ ሰጪውንም ጭምር ነው የበደልነው ማለት ነው። ሕግ ሰጪውን መበደል አመጽ ሲባል እግዚአብሔር ያወጣውን ሕግ መተላለፍ ኃጢአት ይባላል። ሄሎ ሲሪየስ ነው። ኃጢአት በጣም ከባድ ነገር ነው። ስለዚህ ሕግ ሰጪውንም ጭምር ነው ኦፌንድ ያደረገው። ኢትስ አን ኦፌንስ አጌንስት ጋድ ማለት ነው። ኢትስ አን ኦፌንስ አጌንስት ጋድ ማለት ነው። በእግዚአብሔር ላይ ነው አመጽ። በሉዓላዊነቱ ላይ ነው ያመጽ ነው። በገዢነቱ ላይ ነው ያመጽ ነው። በእግዚአብሔር ስርዓት ላይ ነው ያመጽ ነው ማለት ነው። ስለዚህ ሕጉን መተላለፋችን ብቻ አይደለም የተፈጸመው በደል። የተባለውን ነገር አታድርጉ የተባልነው ነገር ማድረጋችን ብቻ አይደለም የተፈጸመው። ሕግ አውጪውንም ጎድተነዋል። ሕግ ሰጪውንም እግዚአብሔርን ጎድተነዋል። በሱ ላይ ምን አድርገናል? አምጸናል ማለት ነው። ለዚህም ነው የእግዚአብሔር ቃል በመዝሙር 51 ቁጥር 4 ላይ አንተን ብቻ በደልኩ በፊትም ክፋትን አደረግኩ የሚለው። ልክ ሲን ስናደርግ ኃጢአት ስናደርግ የበደልነው ከመተላለፉ ባሻገር ራሱን እግዚአብሔርን ነው የበደልነው። ራሱን እግዚአብሔርን በድለናል። እኛ ያንን አታድርጉ የተባለው ማድረጋችን ብቻ አይደለም ጥፋታችን፣ ራሱን እግዚአብሔርን ጭምር ነው የበደልነው። አንተን ብቻ በደልኩ በፊትህም ክፋትን አደረግኩ በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል የእግዚአብሔር ቃል። በየትኛውም ሁኔታ ውስጥ ሆነን የእግዚአብሔርን ትእዛዝና ሕግ ስንጥስ ስንተላለፍ በእግዚአብሔር ላይ የተደረገ አመጽ ተደርጎ ይቆጠራል። ይሄ ነገር ይሄ መተላለፍ ማለት ነው። ኦፌንስ አጌንስት ጋድ፣ በእግዚአብሔር ላይ መነሳት፣ በእግዚአብሔር ላይ ማመጽ ያዘለ እንደሆነ እናያለን። በነገርህ ትጸድቅ ዘንድ ማለት አንተ ጥፋተኛ ነህ ብለህ ስትናገር በጥፋቴ ላይ ስትፈርድ ልክ ነህ ማለቱ ነው። በነገርህ ትጸድቅ ዘንድ በምትለው ነገር ሁሉ እንዲያደርግሃል ብለህ ጥሰሃል ብለህ አጥፍተሃል ብለህ በምትለው አቅጣጫ ሁሉ አንተ ጻድቅ ነህ፣ አንተ ትክክል ነህ እያለ ነው የሚናገረው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ኃጢአት በምናደርግበት ሰዓት ስርዓቱን፣ ሕጉን፣ ትእዛዙን ብቻ የተላለፍነ ስላልሆነ እግዚአብሔርን ጭምር ስለጎዳን 3 ችግሮችን ኃጢአት ያስከትላል። 3 ችግሮችን ኃጢአት ያስከትላል። ምንድን ነው የሚያስከትላቸው? አንደኛ ከእግዚአብሔር ጋር ባለን ግንኙነት አቅጣጫ ችግር ይፈጥራል ኃጢአት። ሄሎ ከእግዚአብሔር ጋር ባለን ግንኙነት አቅጣጫ ችግር ይፈጥራል። ምክንያቱም የዛ ሕግ ባለቤት የዛ ሕግ አውጪ ማን ነው? እግዚአብሔር ነው። አንድ ከእግዚአብሔር ጋር ባለን ግንኙነት አቅጣጫ ችግር ይፈጥራል። ሁለተኛ ከራሳችን ጋር ባለን ግንኙነት አቅጣጫ ሰልፍ ዋርድ ችግር ይፈጥራል። ሶስተኛው ከሰይጣን ጋር ባለን ግንኙነት አቅጣጫ ችግር ይፈጥራል። አንድ ኃጢአት ሲደረግ እነዚህ 3 ነገሮች ሁሉ አፕላይድ ሆነዋል ማለት ነው። እነዚህ 3 ነገሮች ሁሉ ተፈጽመዋል ማለት ነው። ከእግዚአብሔር ጋር ያለን ግንኙነት ችግር ውስጥ ገብቷል። ከራሳችንም ጋር ያለ ግንኙነት ችግር ውስጥ ገብቷል። በሰይጣን አቅጣጫም ደግሞ ሊከተል ያለ ነገር አለ። እሱም ችግር ውስጥ በዛ አቅጣጫ ችግር ውስጥ ገብተናል። አዳም ኃጢአትን በሚያደርግበት ሰዓት ኃጢአትን አዳምና ሔዋን ሲሰሩ የመጀመሪያ በሕይወታቸው የተከሰተው ነገር ከእግዚአብሔር ጋር ያለው ግንኙነታቸው ነው ችግር ውስጥ የገባው። ምንድነው? ከእግዚአብሔር ጋር ያለው ግንኙነታቸው ያመጣው ችግር ምንድነው? ሴፓሬሽን፣ ከእግዚአብሔር መለየትን አስከተለ። ተብሎ ሰው ኃጢአት ሲሰራ ገና ከመጀመሪያው ሲን ሲፈጸም በሰው ዘንድ ሰው ከእግዚአብሔር ጋር ዲስኮኔክትድ ሆነ። ሴፓሬሽን ተፈጠረ። በእግዚአብሔርና በሰው መካከል መለያየት ሆነ። በሌላ ቋንቋ ማለት ነው ሰው ከእግዚአብሔር ህልውና
ኮንትሮል ውጪ ሆነ ማለት ነው። ፊቱ ሚስ አረገ ማለት ነው። ሰው ኃጢአት የእግዚአብሔርን ፕሬዘንስ ነው የሚያሳጣል። ልክ ኃጢአት ሲሰሩ እግዚአብሔር ርቀት ይፈጥራል። ልክ ኃጢአት ሲሰራ እግዚአብሔር ከኛ ይርቃል ማለት ነው። እንግዲህ በርቀቱና አብሮን በመሆኑ መካከል ያለው ጥቅም ፕሬዘንሱ የሚያስከትለው ነገር አለ። ይሄን ማወቅ እንችላለን። አዳም ልክ ኃጢአት ሲሰራ ከእግዚአብሔር ፊት ነው የሸሸው። ከእግዚአብሔር ፊት ነው የሸሸው። ኃጢአት መጀመሪያ ሴፓሬሽን ነው የሚፈጥረው። ፕሬዘንሱን ነው የሚያሳጣን። ከእግዚአብሔር ጋር አብሮነቱ ከሚያስከትለው ደስታ፣ አብሮነቱ ከሚያስከትለው ብሌሲንግ ጭምር ነው ሰው የራቀው ማለት ነው። ኃጢአት ልክ ስትሰሩ መጀመሪያ እግዚአብሔር ከእናንተ ጋር ርቀት እንደሚፈጥር ማሰብ አለባችሁ። አዳም ይህንን ያደረገው ሸሸ። ከእግዚአብሔር አምላክ ፊት ነው ሸሸው። ልክ ኃጢአት ሲያደርግ አታድርግ የተባለውን ነገር ሲፈጽም ተቆራረጠ። ኃጢአት እግዚአብሔርን ከሰው ይለያል። ወንድሞችና እህቶች፣ እግዚአብሔር ጻድቅ ስለሆነ ኃጢአትን መታገስ ስለማይችል፣ ቶለሬት ማድረግ ስለማይችል እግዚአብሔር ራሱን ያርቃል። ኢሳይያስ ምዕራፍ 59 ከ1 እስከ 2 ባለው ክፍል ላይ እግዚአብሔር ቃል ሲናገር ይህን እውነት የሚያስረግጥ ሐሳብ ይነግረናል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች ይላል። ምናችሁ? በደላችሁ፣ ኃጢአታችሁ፣ መተላለፋችሁ በእናንተና በእግዚአብሔር መካከል ምን ሆናለች? ለይታ ሴፓሬት ያደርጋል። ኃጢአት ምንም አይነት ኃጢአት ይሁን ከእግዚአብሔር ሐሳብና ስርዓት ፈቃድ ውጪ የሆነ ከትእዛዙ ውጪ የሆነ ሲን ኦፍ ኮሚሽንም ይሁን ሲን ኦፍ ኦሚሽንም ይሁን በየትኛው መልኩ የተፈጸመ ኃጢአት መለየትን ያስከትላል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አላጠረችም። ስለዚህ ሁለት ነገሮች እዚህ ጋር ተጠቅሶ ታገኛላችሁ። ማዳን የሚል ነገር ተጠቅሷል፣ መስማት የሚለው ነገር ተጠቅሷል። ምን ማለት ነው? እግዚአብሔር ከሰው ርቅ አይሰማም ማለት ነው። እግዚአብሔር ከሰው ሲርቅ ማዳን የለም ማለት ነው። ለችግራችን ተተውንል ማለት ነው። ያለ እግዚአብሔር ሆንን ማለት ቀላል ነገር አይደለም። ከእግዚአብሔር ጋር በመሆን የምናገኘውን ነገር ሚስ እናደርገዋለን ማለት ነው። ፕሬዘንሱ ሁሉ ጊዜ የሚያመጣቸው በረከቶች አሉ። ዳዊት ሲናገር ከፊትህ ጋር ደስታን አጠገብከኝ። ከፊትህ ጋር የምትለው ቃል ፕሬዘንሱን ነው የሚያሳየው። in your presence ይለዋል። there is a fullness of joy ይለዋል። በመገኘትህ ውስጥ በሃልዎትህ ውስጥ የተሟላ ደስታ አለ ይላል። ሃሌሉያ! ያንን ደስታ ነው ሚስ የምታደርጉት እያለን ነው። ሴፓሬሽን ቀላል አይደለም። ከእግዚአብሔር መለየት ቀላል አይደለም። ብዙ ነገሮችን ስናጣ እናውቃለን። እግዚአብሔር ሲለየን ግን እጅግ ከባድ ነገር ነው። አዳም ኃጢአት ሲሰራ እግዚአብሔር ወደ አዳም መጥቶ የጠየቀው ጥያቄ እጅግ የሚገርም ጥያቄ ነው። ምን ብሎ ነው የጠየቀው? አዳም አዳም ሆይ ምንድነው ያደረከው አላለው። አዳም አዳም ሆይ ወዴት ነህ ነው ያለው። እየሰማችሁ ነው? አዳም አዳም ሆይ ምንድነው ያደረከው? ምንድነው የሰራው ነገር አላለው። እግዚአብሔርን ያሳሰበው አዳም የሰራው ስራ ሳይሆን አዳም በሰራው ስራው ምክንያት የተፈጠረው ችግር ነው። የተፈጠረው ችግር በሱና በእግዚአብሔር መካከል ርቀት ሴፓሬሽን ተፈጥሯል። ሚሳረገው አዳምን ሚሳረገው የት ነው ያለው? ከኔ መገኘት ከኔ ህልውና ከኔ ከባቢ አየር ውጪ ነው እኮ የወጣው ማለት እኮ ነው። እግዚአብሔር ያሳሰበው ፌሎሺፕ ነው። እግዚአብሔር ያሳሰበው አብሮነቱን ማጣቱ ነው። ወዴት ነህ ነው ያለው። ምንድነው የሰራኸው አላለም። ይሄ የሚገርም ነው። እግዚአብሔርን ያሳሰበው
ኃጢአቱ አልነበረም። እግዚአብሔርን ያሳሰበው ኃጢአቱ ያስከተለው ውጤት መለየት ነው። አይ ሚስድ ዩ ወንድሞችና እህቶች፣ እግዚአብሔር የት ሄዶ እኛ የት ሄደን ነው መለያየቱና ርቀቱ የተፈጠረው ብለን መጠየቅ ተገቢ ነው። እግዚአብሔር ኦምኒ ፕሬዘንት ነው። በሁሉም ቦታ በአንድ ጊዜ ይገኛል። ሁሉ ቦታ እግዚአብሔር አለ። እግዚአብሔር የሌለበት የማይገኝበት ምንም አይነት ቦታ ሁኔታ የለም። እግዚአብሔር በሁሉ ቦታ በአንድ ጊዜ ይገኛል። ኦምኒ ፕሬዘንት ነው። ታዲያ የት ሄደው ነው እግዚአብሔር ወዴት ነው ያለው ለሚለው ጥያቄ መልሱ አዳም ሚስ ያደረገው ኦምኒ ፕሬዘንሱ ሳይሆን ማኒፌስት ፕሬዘንሱ ነው። እግዚአብሔር አለ፣ የትም አልሄደም። በእግዚአብሔርና በአዳም መካከል ያለው ግንኙነት ተቋረጠ ማለት ዲስታንስ ተፈጠረ ማለት ነው። ሃሌሉያ። ኃጢአት ልክ ሰው ሲያደርግ ርቀት ይፈጠራል ማለት ፊቱ የትም አይሄድም። የሆነ ቦታ ከፊቱ አዳምም ከእግዚአብሔር አምላክ ፊት ሸሸ ነው አይደል የሚለው? ከፊቱ ነው የሸሸው። በሌላ ቋንቋ የሆነ ቦታ የእግዚአብሔር ፊት ጥሎ ወደ ሌላ ቦታ ፊቱ ወደ ሌለበት ሄደ ማለት አይደለም። ምክንያቱም እግዚአብሔር የትም ቦታ አለ። ከመንፈስህ ወዴት ይሄዳለሁ? ወደ ሰማይ በወጣ አንተ በዛለ፣ ወደ ሲኦል በወርድ አንተ በዛለ። ጨለማ እንኳን ሊደብቅህ አይችልም። God is everywhere፣ ሁሉ ቦታ አለ። ታዲያ ምን ማለት ነው? ከእግዚአብሔር ከአዳም ፊት ሸሸ። አዳም ከእግዚአብሔር ፊት ሸሸ ማለት ህልውናውን ከሚለማመድበት መኖሩ ለአዳም ከሚታወቅበት እግዚአብሔርም በአዳም ህይወት ሊሰራ ከሚችልበት ሁኔታ ውጪ ሆነ ማለት ነው። ኦምኒ ፕሬዘንሱ አይደለም የሚጠቅመን፣ ማኒፌስት ፕሬዘንሱ ነው የሚጠቅመን። ኦምኒ ፕሬዘንሱ ለሁሉም አለ እግዚአብሔር፣ በሁሉም ቦታ አለ እግዚአብሔር። ግን መኖሩ ለኛ ሲታወቅ እሱም በመኖሩ ምክንያት በህይወታችን የሚያስከትለው ውጤት፣ በረከት፣ ብሌሲንግ እሱ ነው ዋናው ማተር የሚያደርገው። ክሊር ነው። ክብር ለእግዚአብሔር ነው። አልጠፋም። እግዚአብሔር አለ። ፊቱ የሌለበት ሌላ ፊት የለም። እግዚአብሔር የሌለበት ፊቱ የሌለበት ቦታ የለም። he is everywhere፣ ሁሉ ቦታ አለ። በሁሉ የሚኖር ከሁሉ በላይ የሆነ በሁሉ የሚሰራ ሁሉ በሁሉ የሆነ አምላክ ነው። ታዲያ ምን ማለት ነው? ይሄ ከኦምኒ ፕሬዘንሱ የሚለየው መገኘቱ፣ ህልውናው፣ አብሮነቱ የሚያስከትለው ተጨባጭ የሆነ ነገር ስላለ ነው። ያን ተጨባጭ የሆነ ነገር ሚስ እናደርገዋለን። እግዚአብሔር አይሰማንም ማለት ነው። እግዚአብሔር አያይም ማለት ነው። እግዚአብሔር አንዳች ነገር በእኛ ህይወት ውስጥ አይፈጽምም ማለት ነው። ህልውናው ማጣት አደጋ አለው። በኃጢአት ውስጥ ካለን እግዚአብሔር ከኛ ርቆ ነው የምናገኘው። እግዚአብሔር ወደኛ እንዲመጣ ኃጢአት መወገድ አለበት። አሜን ነው። ወደኛ እንዲመጣ ኃጢአት መወገድ አለበት። ስለዚህ ኃጢአት ስንሰራ ከእግዚአብሔር ጋር ያለን የመጀመሪያ የሚበላሸው ነገር ፌሎሺፓችን ነው፣ ህብረታችን ነው። ከእግዚአብሔር ጋር ህብረት አብሮነቱ ይቋረጣል። አብሮነቱ ይቋረጣል። ለብቻችን እንሆናለን። ፊቱን ከማጣት የበለጠ ጉዳት በሰው ህይወት ውስጥ የለም። ሰው እንኳን ፊት ሲነሳን ይከብደን የለ? ፊት ነሳችኝ እኮ ብለን እናለቅስ የለ? ፊት ነሳን ብለን እኮ እናኮርፍ የለ? እንጎዳ የለ? ይጎዳል አይደል? ይተርት ይጎዳል። ፊት ተቀባይነት ማግኘት እግዚአብሔር ሲያየን እንዴት ደስ ይላል። ክብር ለእግዚአብሔር ይሁን። ትልቅ ጉዳት ነው ፊቱን ማጣት።
ብር ወርቅ ልታጡ ትችላላችሁ። ያ ትልቅ ዋጋ የሚሰጠው ትልቅ ስፍራ የሚሰጠው ጉዳይ አይደለም። ፕሬዘንሱን ማጣት ግን የመጨረሻ ጉዳት ነው። ህልውናውን ማጣት ግን የመጨረሻው ኪሳራ ነው። በመጽሐፍ ቅዱስ ውስጥ የሚያስደንቀኝ ሰው አለ። በአባቱና በሱ መካከል በተፈጠረው ችግር ምክንያት የአባቱን ፊት ወደ ማይበት ቦታ ሄደ። ጌሹር ወደሚባል ቦታ ሄደ። በኋላ ግን አስታራቂ ተገኘና በሱና በአባቱ መካከል ጣልቃ ሰው ገባና እባክተው ተብሎ ወደ አንተ መልሰው ተብሎ እርቅ ተከናወነና ከጌሹር ወደ ኢየሩሳሌም አባቱ ወዳለበት መጣ። አባቱ የት ነው ያለው? ኢየሩሳሌም ላይ። እሱ ወዴት ነው ሄደው? አያችሁ፣ የዳዊት ፊት አንድ ቦታ ላይ ብቻ ፊክስድ የሆነ ፊት ነው። ጌሹር የለም የዳዊት ፊት። በኢየሩሳሌም መጣ፣ ወደ ኢየሩሳሌም መጣ። ወደ ኢየሩሳሌም ይምጣ እንጂ ስቲል የንጉሱን ፊት አላየም ይላል ቃሉ። እና እንደዚህ ይላል እግዚአብሔር ቃል፣ ሄደና እርሻ አቃጠለ አቤሴሎም። ምን ነው ለምን እንደዚህ ያደረክ ሲሉት ከጌሹር ለምን መጣው የንጉሱን ፊት ካላየሁ አለ። ኦ ማይ ጋድ! ጌሹር እኮ ፊቱ የለም። ፊቱ ያለው ኢየሩሳሌም ነው። ከጌሹር ለምን መጣ የንጉሱን ፊት ካላየሁ? ለኔ ኢምፖርታንቱ ቦታ አይደለም ፊቱ ነው። እዚህ ጋር እኮ ስመጣ የምፈልገው ፊቱን ነው። ወደ እግዚአብሔር ቤት ስትመጡ ፊቱን ፈልጋችሁ ነው። አችሁ በእኛና በእግዚአብሔር መካከል ኃጢአት ድንበር ይሰራል፣ ክፍተት ይፈጥራል፣ ርቀት ይፈጥራል፣ ሴፓሬት ያደርገናል። ፊቱን ወደ ማናይበት ወደ ጌሹር ይሰደናል፣ ወደ ግብጽ ይሰደናል። ኔሚት ምን ለማመደው ጉዳት አለ። ፊቱን ያጣንበት ወራት፣ ፊቱ በጠቅመኛ በጠፋበት ጊዜ በህይወታችን የሚገጥሙን ፈተናዎች፣ ተግዳሮቶች ብዙ ናቸው። ትርፋችን ወደ ቤቱ መምጣታችን ፊቱን ለማየት ነው። አሜን። ስለዚህ የትኛውንም እርሻ አቃጠለ፣ የትኛውን ዋጋ ክፈሉ፣ ፊቱን ግን ፈልጉ። ፊቱን የሚከልላችሁ፣ ፊቱን የሚጋርዳችሁ፣ ፊቱን የሚነሳችሁን ህይወት አትለማመዱ። ይቅርባችሁ ወንድሞችና እህቶች። never miss his presence። ፕሬዘንሱን አትጡት። ኃጢአት ፕሬዘንሱን ነው የሚያጠፋው። ትንሽ ኃጢአት የሚባል ነገር የለም፣ ትልቅ ኃጢአት የሚባል ነገር የለም። ክርስቶስ ኢየሱስ ኃጢአት ስለሚባለው ነገር ነው የሞተው። ዝርዝሩ አይደለም የሚያስፈልግ፣ ዋናው ኃጢአት ከተፈጸመ ኃጢአት ተፈጸመ ማለት ነው። በአንዱ የሳተ በሁሉ ሳተ የሚለው ቃል ማስተዋል ይገባናል። የዋሸ ሰው ገሏል ማለት ነው። የዋሸ ሰው አመንዝሯል ማለት ነው። በአንዱ የሳተ በሁሉም ስቷል። ስለዚህ እግዚአብሔር ፊት ያሳጣል። ምንም ጥላቻ ሊሆን ይችላል፣ ቂም ሊሆን ይችላል፣ ትዕቢት ሊሆን ይችላል፣ ብዙ ነገር። እግዚአብሔር ቤት ብዙ ስለቆየ ብዙ ነገር እናውቃለን። የትኛውም ኃጢአት ግን ፊቱን ያጠፋል። እንደፈለጋችሁ ሆናችሁ በጸሎት በፊቱ ቀርባችሁ በረከትን ልትቀበሉ አትችሉም። መጀመሪያ ፊቱን ከከለከለን ነገር ነፃ መውጣት ያስፈልጋል። እግዚአብሔር ወደኛ እንዲመጣ ህልውናው እንደገና ሪስቶር እንዲያደርግ ኃጢአት ከኛ መወገድ አለበት። የሚገርማችሁ ነገር ይህን ኃጢአት ከእግዚአብሔር ጋር ያለው መለያየት ሊያስወግድ የሚችል ብቸኛ መፍትሄ የልጁ የኢየሱስ ክርስቶስ ደም ብቻ ነው። አሜን። ምንም ልፊያ አይደለም፣ ለቅሶ አይደለም፣ እንባ ማፍሰስ አይደለም፣
ራስን መቧጨር አይደለም። የልጁ የኢየሱስ ክርስቶስ ደም ብቻ ከኃጢአት ሁሉ ያነጻል። እግዚአብሔር በልጁ ደም ብቻ ነው ይቅር ሊል የሚችለው። ከልጁ ከኢየሱስ ክርስቶስ ደም በቀር መፍትሄ የለንም። ለዚህም ነው የዕብራውያኑ ጸሐፊ ሲናገር እንደ ሕጉም ከጥቂቶች በቀር በነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል ዕብራውያን 9:22 ላይ። እግዚአብሔር ደሙን ሲያይ ብቻ ነው የሚመለሰው። ኃጢአት በምንሰራበት ሰዓት ኃጢአታችንን መናዘዝ፣ በፊቱ መጸጸታችን ማጥፋታችንን መግለጽ፣ በልጅህ በጌታ በኢየሱስ ክርስቶስ ደም እጠበን ማለት ብቻ ነው የሚያስፈልገው። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ክብር ለእግዚአብሔር ይሁን። ግን ከተናዘዛችሁ በኋላ ስለሚሰማችሁ ስሜት አታስቡ። ደግሞ በእግዚአብሔር ፊት ትሩሊ ሪፔንት አድርጋችሁ አዝናችሁ በልጁ በጌታ በኢየሱስ ክርስቶስ ደም ኃጢአታችሁን ይቅር እንዲላችሁ እንዲያጥባችሁ ጠይቃችሁ ኢሚዲየትሊ በውስጣችሁ ሪሊፍ ባይሰማችሁ እሱ ሊያስጨንቃችሁ አይገባም። ለምን? የክርስቶስ ኢየሱስ ደም ሳቲስፋይ የሚያደርገው እናንተን ሳይሆን እሱን ነው። የክርስቶስ ኢየሱስ ደም የሚያረካው እሱን ስለሆነ እሱ ልክ ደሙን ሲያይ አልፏል። ደሙን ባየው ጊዜ አልፋለሁ ነው ያለው። የነሱ ድርሻ በመቃኖቻቸው ላይ በጉበኖቻቸው ላይ ምን መቀባት ነው? ደሙን መቀባት ብቻ ነበር አይደል? እና መቅሰፍት አድራጊው መልአክ ሲመጣ ደሙን ሲያይ ምን ያደርጋል? ያልፋል። ደሙን የሚያየው ማን ነው? እነሱ ናቸው። መልአኩ እነሱ የት ነው ያሉት? ቤት ውስጥ ነው ያሉት። ደሙ ለነሱ ይታያል? አይታይም። ደሙ ለነሱ መታየት አያስፈልገውም። ደሙን የፈለገው እሱ ነው። ለዚህ ነው ብዙ ጊዜ ንስሐ ገብተን እንኳ ከልብ አልቅሰን ተጸጽተን እንኳ በልጁ በኢየሱስ ክርስቶስ ደም የእግዚአብሔር ይቅርታ እንዲያደርግልን ጠይቀን ስንነሳ ፊሊንጋችን ጥሩ አይደለም። የዛን ጊዜ ይቅር አላለንም ይሆን? ይሄ ማለት በደል ነው። በደል ጨመራችሁ ማለት ነው። በደም ስሙ። በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን ከአመፃም ሁሉ ሊያድነን ሁለት ነገሮች አሉ። አንድ የታመነ፣ እስቲ የታመነ በሉ። ሁለቱ ነገሮች ይለያያሉ። እግዚአብሔር ይቅር ለማለት የታመነ ነው። ኦኬ። ንስሐ ከገባ በኋላ ይቅር አላለኝም ማለት ምን ማለት ነው? አልታመንም ማለት ነው። አይታወቅም እኮ አመሉ። ይቅር አላለኝም ይሆናል ብሎ እግዚአብሔርን መጠርጠር ነው፣ ነውር ነው። ሌላ አይፈልግብሽም፣ ሌላ አይፈልግብም። የልጁ ኢየሱስ ክርስቶስ ደም በቂ ነው። የትኛውም ጂምናስቲክ እግዚአብሔር ፊት ተቀባይነት እንድታገኝ አያደርግም። ሽር ጉድ ማለት ምንም የሚያስከትለው ነገር የለም። አስራት ብታወጣ፣ መባ ብታወጣ፣ ኦፈሪንግ ብትሰጥ፣ ሌሎች ሃይማኖት ስነ ስርዓቶችን መፈጸምህ እግዚአብሔርን አያስደስተውም። ደም ሳይፈስ ስርየት የለም። በኃጢአት ላይ ያለው የእግዚአብሔር አቋም ሲሪየስ ስለሆነ ከደሙ በላይ ምንም አይፈልግም። በእርሱ ደስ የሚለኝ እሱን ነው አለ። ኖ አዘር ኔም፣ ሌላ መንገድ የለም፣ ሌላ መላ የለም። አንዳንዶቻችን ቶሎ ሪሊፍ ስለማናገኘው እግዚአብሔርን መጠርጠር እንጀምራለን። ይቅር አላለኝ ይሁን፣ የኔ በደል የከፋ ይሆን፣ እግዚአብሔር ታማኝ አይደለም እያልክ ነው። እግዚአብሔርን ዋሾው እያደረግክ ነው ማለት ነው። ሁለተኛ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የታመነን አየን፣
ኦኬ አሁን ምን እናያለን? ጻድቅ ነው ማ? ለምንድን ነው ጻድቅ? ኃጢአትን ይቅር ለማለት ጻድቅ ነው። ምን ማለት ነው? ለምን ይቅር አልከው ተብሎ እግዚአብሔር አይጠይቅም ማለት ነው። ለምን? ኃጢአትን በልጁ ውስጥ ስለቀጣ። ስለዚህ እግዚአብሔር ኃጢአተኛውን ነው ይቅር ያለው እንጂ ኃጢአትን ይቅር አላለም። እየሰማችሁ ነው? ኃጢአት በልጁ ውስጥ ተቀጥቷል። መጽሐፍ ቅዱስ ልጁን ስለኛ ኃጢአት አደረገው ራሱ። ኦ ማይ ጋድ! ስለዚህ ተቀጣ። በመስቀል ላይ ኃጢአት ተቀጥቷል። በሱ በኩል ስንመጣ ይቅር የሚለን ለኃጢአት ዋጋ ሳንበዲ ስለከፈለ ነው። የትኛውንም ኃጢአት እንዴ ኢየሱስ ኃጢአት የበዛ ነው እሱንስ ይቅር አይለው ልትል አትችልም። እሱ ያንተ ጉዳይ አይደለም። በመጀመሪያ የኃጢአት ጉዳይ እግዚአብሔር እንጂ አንተ አልነበረም። የኛ ጉዳይ አይደለም። ኃጢአት የእግዚአብሔር ጉዳይ ነው። በዛ በኩል በልጁ በኩል ለመርካት የፈቀደ የወሰነ እግዚአብሔር ነው። ስለዚህ እግዚአብሔር ንስሐ ስትገቡ በእግዚአብሔር ከልብ ተጽጽፋችሁ፣ ይሄ ዝም ብሎ የሆነ ንስሐ አይደለም የማወራችሁ፣ በእርግጥ ተነክታችሁ ኮንቪክት ተደርጋችሁ ሪፔንታር ጄኑዊን የሆነ አውተንቲክ የሆነ ንስሐ በእግዚአብሔር ፊት ገብታችሁ ከሆነ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ከአመፃም ሁሉ ያነጻል፣ ከምንም አይነት ኃጢአት ያነጻል። እግዚአብሔር ልክ ደሙን ሲያይ ያልፋል። እነዛ መቃኖቻችሁ ላይ ጉበኖቻችሁ ላይ ደሙን የቀቡት እስራኤላውያን ከዚህ ከመቅሰፍት መትረፋቸውን በምንድን ነው የሚያውቁት? በምን ያውቃሉ? ሲሰነብቱ ነው የሚያውቁት። ቀን ሲቀጥሉ ነው የሚያውቁት። እድሜ ሲቀጥሉ ነው የሚያውቁት። መልአኩን አላዩትማ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ትልቁ ችግር ነው። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ደም የኃጢአት ሶሉሽን ይሰጣል። ሲን ለሚያስከትለው ሴፓሬሽን። ሌላው ሲን ምንድነው የሚያስከትለው ብያለሁ? ከራሳችን ጋር ባለን ሴፓሬሽን እንጨረስን። ከራሳችን ጋር ባለ ግንኙነት አቅጣጫ ኃጢአት የሚያስከትለው ችግር አለ። ይሄም ጊልት ነው። የበደለኛነት ስሜት፣ ጸጸት፣ በጥፋታችን ምክንያት ወቀሳ፣ ይሄ ጊልት አለ በእያንዳንዱ ውስጥ። አያችሁ፣ ኃጢአት ከእግዚአብሔር ለይቶን ብቻ አይቀርም፣ እኛንም እግዚአብሔር ለይቶን እኛን ያሳድፋል፣ ህሊናችንን ያረክሳል። ሰፊ ነው እንትኑ ኃጢአት ተግባሩ በጣም ብዙ ነው። የሆነች አንድ ድርጊት ብቻ ከእግዚአብሔር ጋር ይለየናል፣ እኛን ዲፋይል ያደርገናል፣ ህሊናችንን ያረክሰዋል። የበደለኛነት ስሜት፣ የኃጢአተኛነት ስሜት እንዲሰማን ያደርጋል። ጊልት በጣም ከባድ ነው። ጊልት የኃጢአት የበደለኛነት ስሜት፣ የኃጢአተኛነት ስሜት በጣም ከባድ ጉዳይ ነው። አንድ እግዚአብሔር ሰው ሲናገር ጊልት ይለዋል፣ የህሊና እድፍ ነው ይለዋል። የህሊና እድፍ፣ ህሊና ይረክሳል፣ ህሊና ያድፋል፣ ህሊና ይቆሽሻል። የህሊና እድፍ ነው ጊልት። ታዲያ መፍትሄው ምንድን ነው? ለህሊና እድፍ ሶሉሽኑ ምንድን ነው? አሁንም መጽሐፍ ቅዱስ ሶሉሽን የልጁ ኢየሱስ ክርስቶስ ደም እንደሆነ ይናገራል። ከክፉ ህሊና ሁሉ ሊያነጻን የሚችል የልጁ ኢየሱስ ክርስቶስ ደም እንደሆነ ዕብራውያን 9:14 ላይ ይናገራል።
የልጁ የኢየሱስ ክርስቶስ ደም ከሞተ ስራና ከክፉ ህሊና ሁሉ ያነጻናል። ህሊናችንን ያነጻል። አያችሁ፣ ህሊናችንን ያነጻል። ክብር ለእርሱ ይሁን። ህሊናችን ንጹህ የሆነው አሁን ብዙዎቻችን ያልሰራነው ኃጢአት አይነት የለም፣ ግን እንዳይሰማን ያደረገ ህሊናችን ደሙ አንጽቶት ነው። አይሽ ጊልት ባይወሰን ኖሮ ሽምቅ ጊልት ያልተወሰደ ጊልት በውስጣቸው ቦታ ያገኙ ሰዎች ሁሉ ጊዜ ቀና ማለት አይችሉም። ሁሌ ይከሰሳሉ፣ ሁሌ በደለኛ እንደሆኑ ይሰማሉ፣ ሁሌ ይሸማቀቃሉ። አንዳንዱ ሰው ስብርብር የሚለው መድረክ ላይ ሲወጣ ትህትና ሆኖ ሳይሆን ጊልት አሰቃይቶት ነው። ትሁት ይመስላል አንዳንዱ ሰው ዲህ ምናምን ሲል ጊልት ነው። የህሊና ወቀሳ ክስ ስላለበት በነፃነት ማምለክ አይችልም። በነፃነት እግዚአብሔር ቤት ውስጥ ማገልገል አይችልም። መሰጠት አይችልም። ያው እግዚአብሔርን ልናመልክ እግዚአብሔር ህሊናችን ሊያነጻ ይገባል። ለማምለክ ህሊናችን ንጹህ መሆን አለበት። ለማገልገል ህሊናችን ንጹህ መሆን አለበት። በልጁ በኢየሱስ ክርስቶስ ደም መታጠብ አለብን። ከዛ በኋላ ከክፉ ህሊና እና ከሞተ ስራ በአንድ ወቅት ከተፈጸመ ከሆነ ድርጊት በየጊዜው እየመጣ አንቺ እኮ እንዲያደርገሽ አንተ እንዲያደርግ የሞተ ስራ እስቲ ሞተ ስራ በሉ እያስታወሰ እረፍት የሚነሳን እኛ እኮ ትተነዋል። የእግዚአብሔር ጸጋ በሕይወታችን ተገልጦ ነገሩ ቆሟል፣ ግን ብቅ ያደርጋል፣ ፖፕ አፕ ያደርጋል፣ እንደ ኖቲፊኬሽን ብቅ ይላል። ከዛ በኋላ ደና ሲዘምር የነበረ ሰው ፖፕ አፕ ሲያደርግ ወደ ሆነ ሽምልምል ጥምልምል ስብርብር ይላል። ሪማይንድ አድርጎት ነው ከሞተ ስራ። ሃሌሉያ። በአንድ ወቅት ከተደረገ ከተፈጸመ መልሰን ልናርመው ልናስተካክለው ከማንችለው ወቀሳ ህሊናን ያነጻል የልጁ የኢየሱስ ክርስቶስ ደም። ክብር ለእርሱ ይሁን። አሁን ሶሉሽኑ ለዚህ ምንድን ነው? ደም ነው። ክብር ለእግዚአብሔር ይሁን። ሶስተኛው ምንድን ነው? ከጠላት ጋር ባለን ግንኙነት አቅጣጫ ኃጢአት ችግር ይፈጥራል። ምንድን ነው እሱ የሚፈጥረው ችግር? አኪዩዜሽን፣ ክስ። እስቲ ክስ በሉ፣ ወቀሳ በሉ። ወቀሳ ከእግዚአብሔር ነው፣ ክስ ከሰይጣን ነው። ልዩነቱን ወቁ። ንስሐ ገብተናል፣ ከእግዚአብሔር ጋር ታርቀናል፣ በልጁ በጌታ በኢየሱስ ክርስቶስ ደም ወደዛ ፌሎሺፕ ተመልሰናል። ጊልቱ በክርስቶስ ኢየሱስ ደም ተወግዶልናል። ግን ሰይጣን እያስታወሰ መልሶ አኪዩዝ ያደርገናል። ስለዚህ ምንድነው ሶሉሽኑ? አሁንም የልጁ የኢየሱስ ክርስቶስ ደም ነው። እነርሱም ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱት። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለን ኮንፌስ እናደርጋለን። በዚህ ኮንፌስ ማድረግ አለብን፣ መናገር አለብን። በዛ መንገድ ነው አኪዩዜሽኑን ማስወገድ የምትችሉት። እነዚህ ነገሮች ባሉበት ሁኔታ ውስጥ ሆነን የእግዚአብሔርን ሐሳብ ማገልገል ስለምንቸገር፣ ስለዚህ በመስቀል ላይ ክርስቶስ ኢየሱስ በሚሞትበት ሰዓት የሰራው ስራ ኃጢአት ካስከተለው መለየት፣ ኃጢአት ካስከተለው ጊልት፣ ኃጢአት ከሚያስከትለው አኪዩዜሽን ጭምር አድኑናል። የውክልና ሞቱ እነዚህን ስራዎች ሁሉ ሰርቷል። ይሄም አንድ ጊዜ በገዛ ደሙ ወደ አብ የገባው እግዚአብሔር ልጅ ይሄንን ፈጽሞታል። አልቋል። ክብር ለእርሱ ይሁን። ይሄ ትልቅ ነገር ነው። የውክልናው ሞቱ ይሄንን ነው የሰራው። ነገር ግን የውክልናው ሞቱ ይሄን ይስራ እንጂ ቀጥለን ላለው ምልልሳችን ስለኛ በእኛ ፈንታ እኛን ተክቶ እኛን ወክሎ መሞቱ ለቀጣይ ህይወታችን ግን የሚጠቅመን ነገር የለውም።
ይሄን እንድታውቁ ያስፈልጋል። ስለዚህ ኢየሱስ ክርስቶስ ለቀጣዩም ግድ ስለሚለው የትላንትናው ምህረት አድርጌላችኋለሁ ከዚህ በኋላ ላለው ወቁበት አላለንም። ይሄንንም በመስቀሉ ላይ ሰርቶታል። እንዴት አድርጎ ሰራው? እኛን ይዞ ነው የሞተው ኢየሱስ። ስለኛ ብቻ አይደለም የሞተው፣ እኛንም ይዞ ነው የሞተው። እስቲ ኢየሱስ እኛን ይዞ ነው የሞተው በሉ። ማለት እኛም አብረን ምን ሆናል? ሞተናል። ከባዷችን ነች ብያቸዋለሁ። ከባዷችን ነች። ምክንያቱም አለዋ ወጣለሁ ገባለሁ እንዴት ሞቻለሁ ላለው ትልቁ ችግር እሱ ነው። ይሄ በመንፈስ ቅዱስ የላይኛው ኦብጀክቲቭሊ ነው ከእግዚአብሔር በመስቀሉ ባለቀ በበቃ በክርስቶስ ኢየሱስ ስራ ይሄ ተሰርቷል። ኦብጀክቲቭሊ ይሄ እውነት ነው። ሳብጀክቲቭሊ በተጨባጭ እኛ ህይወት ውስጥ ይሄ ነገር እንዲሰራ የመንፈስ ቅዱስ ሚና ትልቅ ነው እዚህ ጋር። አሜን ነው። ያን እውነት በህይወት እንድንገልጽ በተግባር ያ ህይወት እንዲታይ በእኛ የመሞታችን ሚስጥር መንፈስ ቅዱስ እኛ እንድናውቀው ካላደረገ በስተቀር እዚህ ጋር ችግር ይፈጠራል። ሞቱን በሚመስል ሞት ከእርሱ ጋር ተባብረናል፣ ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ተባብረናል ነው የሚለው። ጥምቀት ስንፈጽም ወደ ውሃ ውስጥ ኢመርስ ስንደረግ ስንገባ ከእርሱ ጋር ሞቻለሁ ማለታችን ነው። ከዛ ስንነሳ ከእርሱ ጋር ተነስቻለሁ ማለታችን ነው። ከዚህ በኋላ የምኖረው በእርሱ ነው ማለት ነው። ከዚህ በኋላ ህይወታችሁ ስለናንተ ለሞተውና ስለናንተ ለተነሳው እንጂ ለራሳችሁ መኖር የለም ማለት ነው ትርጉሙ። አንፎርቹኔትሊ ለራሳችን ነው እየኖርን ያለነው። ፕራዮሪቲ ለራሳችን ነው የሰጠነው። ትርፍ ሰዓት ነው ለእግዚአብሔር የምንሰጠው። ትርፍ ቦታ ነው ያለው እግዚአብሔር። አልፎ አልፎ ቪዚትድ የምንሆነው ከዚህ የተነሳ ነው። አልፎ አልፎ የምንጎበኘው በዚህ ነው። የሆነ ፕሮግራም ሲያልፍ እግዚአብሔር ያልፋል። የሆነ ሰው ሲመጣ እግዚአብሔርን ፕሬዘንሱን እናገኛለን። ነገር ግን በቋሚነት በቀጣይነት በቤታችን የለም እሱ። እግዚአብሔር በህይወታችን ቦታ የሚኖረው በመንፈስ ቅዱስ አማካኝነት ነው። አይሹ መስቀሉ ያለፈውን ታሪካችን በክርስቶስ ኢየሱስ ሲዘጋው፣ ፋይላችንን ሲዘጋው፣ ኬዝ ዲስሚስድ ሲል ግን በቀጣይ ህይወታችን ይህን ህይወት በተግባር እንድንገልጥ የመንፈስ ቅዱስ ከኛ ጋር መሆን አስፈላጊ ነው። መንፈስ ቅዱስ ያንን ኢንተርፕሬት ካላደረገልን፣ መንፈስ ቅዱስ ያንን ካልገለጠልን ከእርሱ ጋር የመሞታችንን ማስረጃ አስቸጋሪ ነው። ወንድሞችና እህቶች ክርስቶስ በመስቀል ላይ 4 ነገሮችን አሸንፏል ብዬ ልዘጋ ፈልጋለሁ። በሞቱና በትንሣኤው ማለት ነው። የመስቀሉ ስራ ላይ በፊኒሽድ ወርክስ ኦፍ ክራይስት ጂሰስ የምንለው በፍጹም የክርስቶስ ኢየሱስ የመስቀል ስራ 4 ነገሮች ተከናውነዋል። አንደኛው ኃጢአት ተሸንፏል። አሜን። ሁለተኛ ስጋ ተሸንፏል። ምክንያቱም ስጋ ከክርስቶስ ኢየሱስ ጋር ምን ሆኗል? ተሰቅሏል። ሶስተኛ ሰይጣን ተሸንፏል። አራተኛ ዓለም ተሸንፏል። እነዚህ 4 ነገሮች ናቸው ችግሮቻችን። አንዱ ችግራችን ኃጢአት ነው። ሁለተኛው ችግራችን ስጋ ነው። ሶስተኛው ችግራችን ሰይጣን ነው። አራተኛው ችግራችን ዓለም ነው። የሰው ልጅ ችግር ዘረኝነት አይደለም። የዚህች ዓለም ችግር መልካም አስተዳደር ማጣት አይደለም፣ ውሸት ነው።
የዚች ዓለም ችግር ኢንጀስቲስ የፍትህ መጓደል አይደለም። ይሄን ማወራችሁ በእግዚአብሔር እይታ ነው። በእኛ እይታ ልክ ናቸው፣ እነዚህ ናቸው። በእግዚአብሔር አይን ግን የዚች ዓለም ችግር እግዚአብሔር ለዚህ ዓለም ችግር መፍትሄ ሊሰጥ ሲመጣ ልጁን ሲልክ መልካም አስተዳደርን ወደዚህ ምድር ሊያመጣ አይደለም። ጌታ ኢየሱስ ክርስቶስን ወደዚህ ምድር አምጥቶ በመስቀል ላይ እንዲሞትና እንደገና በትንሣኤ እንዲነሳ ሲያደርግ የእግዚአብሔር ዓላማው የዚህ ዓለም ችግር ኃጢአት እንደሆነ ስለሚያውቅ ነው። የኃጢአት ጉዳይ ሶልቭድ ሲሆን እነዚህ የምንላቸው ሁሉ ሶልቭድ ይሆናሉ። አሁን እኮ መንግስታት ልክ አይደሉም፣ የሚያደርጉ ልክ አይደሉም ምናምን ብለን የምንለው የእግዚአብሔር ቃል እውቀት ስለጎደልን ነው። ለምን ትክክል አያደርጉም እያልናቸው ነው። ትክክል ሳይሆኑ እንዴት ትክክል ያደርጋሉ? ልድገመው። ራሳቸው ትክክል አይደሉም ከትክክል ካልሆኑ ሰዎች እንዴት ትክክል ተጠብቃላችሁ? ትክክል ከማድረግ በፊት ትክክል መሆን ይቀድማል። ትክክል መሆን የሚቻለው በልጁ በኢየሱስ ክርስቶስ ከታረቅን ብቻ ነው። ያም ሆኖ ግን እርሱ አብረን የሞትን ከሆነ ነው። ያም ሆኖ በዚህ ምድር ላይ የክርስቶስን ሕይወት የምንኖር ከሆነ ነው። ደቀ መዝሙሩ ከሆንን ራሳችንን ከካድን፣ ክብራችንን ከካድን፣ ምቾታችንን ከካድን መስቀሉን የምንሸከም ከሆነ ነው። ያለዛ አሁንም በቤተ ክርስቲያን ረብሻ ፈጣሪ የዳነው አይደል እንዴ? አይደለም? አያችሁ፣ መጀመሪያ እግዚአብሔር ልጁን የላከበት ዓላማ ይግባችሁ። እግዚአብሔር ልጁን ኢየሱስ ክርስቶስን ወደዚህ ዓለም እግዚአብሔር የዚህ ዓለም ችግር መፍትሄው በልጁ በኢየሱስ ክርስቶስ በኩል እንዲሆን ልጁን የላከበት ዓላማ ይቺን ዓለም የተሻለች ዓለም better world ሊያደርጋት አይደለም። ኢየሱስ ልጁን የላከው ለሪፎርሜሽን አይደለም። ኢየሱስ ልጁን የላከው ለትራንስፎርሜሽን ነው። ሪፎርሜሽን ሲስተም ነው፣ ትራንስፎርሜሽን ሰው ነው። እኛ ጋር ነው ጉዳዩ፣ ሰው ጋር ነው። ምክንያቱም የሲስተሙ ችግር የሰው ችግር ስለሆነ ዓለም ማለት ነው ሲስተሙ። እንግዲህ ዓለም ማለት ሲስተሙ ነው። አገሩ መልክዓ ምድሩ አይደለም ዓለም ሲባል። ስለዚህ ዓለም ተሸንፏል ስንል ሲስተሙ ተሸንፏል ማለት ሲስተሙ ጠፍቷል ማለት ሳይሆን ሲስተሙ እኛን ወደማይነካበት ከሲስተሙ ውጪ እንድንሆን አድርጎናል ማለታችን ነው በመስቀሉ ስራ። ገላትያ 6:14 ላይ ሐዋርያ ጳውሎስ ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በደም ስሙኝ። ጳውሎስ ምንድነው የሚለው? ዓለም ለኔ ምን ሆናለች ነው የሚለው። ስለዚህ በመስቀሉ ላይ ዓለም ምን ሆኗል? the world is defeated። በመስቀሉ ስራ ዓለም ተሰቅሏል። ዓለም ተሰቅላለች። አሜን ነው። እኔ ደግሞ ለዓለም ምን ሆኛለሁ? ተሰቅያለሁ። ምን ማለት ነው? እኔ ለዓለም ተሰቅያለሁ፣ ዓለም ለኔ ተሰቅላለች። ስለዚህ ምንድነው እያለ ያለው? ዓለም አትበርደኝ አትሞቀኝ ማለቱ ነው። አልፈልጋት አትፈልገኝም ማለት ነው። አንዱ ለአንዱ ከተሰቀለ መፈላለግ የለም። ዛሬ ዓለም ብዙዎቻችን የጎተተ ስላልተሰቀለች ነው ማለት መሰቀሉ ስላልበራልን ነው። አያችሁ፣ የክርስቶስ ኢየሱስ የውክልና ሞቱ ብቻ ነው የገባን እንጂ አብሮ መሞታችን ክሊርሊ በህይወታችን ውስጥ መስራት አልቻለም። ተሰቅሎ ቢሆን ኖሮ ዓለም አትሸተንም ነበር፣ ዓለም አትሞቀንም ነበር፣ ዓለም አትፈልገንም ነበር፣ እኛም አንፈልጋትም። ተጠፋፍተናል እያለ ነው ጳውሎስ። በዓለም ነው ያለነው፣ ግን የዓለም ተጽዕኖ በእኔ ላይ አይሰራም። እሷም አትፈልገኝ፣ እኔም አልፈልጋት። ምክንያቱም እኔ ጋር የሚጠቅም ነገር የላትም፣ እኔም እሷ ጋር የሚጠቅም ነገር የለኝም።
ማይ ጋድ እናንተ ጋር ዓለም የምትፈልገው ነገር ከጠፋ ዓለም አትፈልጋችሁም። ራይት? ዓለም የምትፈልገው ነገር እኔ ጋር ካለ ግን ዓለም እኔን ትፈልጋለች። ዘረኛ ከሆንኩ ዓለም እኔን ትፈልጋለች። ይጠቅማት ነገር ነው። ኃጢአተኛ ከሆንኩ ዓለም እኔን ትፈልገኛለች። ሌባ ከሆንኩ ዓለም እኔን ትፈልጋለች። ዋሾ ከሆንኩ ዓለም እኔን ትፈልገኛለች። ኔሚት ልክ በክርስቶስ ኢየሱስ በመስቀሉ ስራ እናንተና ዓለም ስትቆራረጡ በመንፈስ ቅዱስ አሰራር ዓለም እናንተን አትፈልግም። ዓለም ሁሉ ጊዜ ራሱ የሆነ ነገር ነው የሚፈልገው። ስለዚህ ዓለም እናንተን ከፈለገቻችሁ የሆነ ነገር እናንተ ጋር አላት ማለት ነው። ሄሎ የሆነ ነገር እናንተ ጋር አላት ማለት ነው። የሆነ ነገር እናንተ ጋር አላት ማለት ነው። መብቴ ነው ትላለች። ያን ነገር እስካለ ድረስ እኛ ጋር ዓለም እኛን መፈለጉ አይቀርም፣ እኛም ዓለምን መፈለጋችን አይቀርም። እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በሞቱና በትንሣኤው እኛን ከዓለም ጋር የማቆራረጥ ስራ ሰርቷል። ግን ፕራክቲካሊ ግን አይደለም እየሆነ ያለው። ቢኮዝ ከእርሱ ጋር መሰቀላችን ለብዙዎቻችን፣ አብሮ መሞታችን ለብዙዎቻችን አልበራም። ክፈትልኝ አይኖችን በሉት። አሁን እንድትሞቱ አትበረታቱም፣ ሞታችኋል። መሞታችሁን እንድታውቁ ብቻ ነው የሚፈልገው። እንደ ሞታችሁ ቁጠሩ ይላል ሮሜ 6:23 እናንብብ። ክብር ለእግዚአብሔር ይሁን። ሮሜ 6:6 ሶሪ ከእንግዲህ ወዲህ ለኃጢአት እንዳንገዛ ኮንቲኒዋሊ ሲን እንዳናደርግ ኃጢአት መተዳደሪያችን እንዳይሆን ኃጢአት መታወቂያችን እንዳይሆን ኮንቲኒዋል የሆነ ሲኒንግ እንዳይኖረን የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እንደሚሰቀል ሳይሆን ኢየሱስ ያልጨረሰው ስራ የለም። እኛ ያንን ማመንና መቀበል ነው ያቃተን። መቼ ነው የምትሞቱት እያልኳችሁ ነው። መሞታችሁን ስታምኑ እንጂ ለመሞት በምታደርጉት ጥረት አትሞቱትም። ለመሞት ሞርቲፋይ ለማድረግ ይህን ሥጋ ለመግደል በምታደርጉ ሙከራ ሁሉ ጊዜ አንድ ነገር እየገባችሁ ይሄዳል። አለመሞታችሁ ግልጽ እየሆነላችሁ ይሄዳል። መሞታችሁን ስታምኑ፣ መሞታችሁን ስትቀበሉ፣ መሞታችሁ በክርስቶስ ኢየሱስ ያለቀ የበቃ ስራ ያንን ልክ ለኔ መሞቱን እንደተቀበልኩት እኔም አብሬ መሞቴን ስቀበል ሳውቅ ከእንግዲህ በኋላ ኃጢአት በእኔ ህይወት ውስጥ አይገዛም ማለት ነው። በኃጢአት አንወድቅም ማለት አይደለም፣ ግን ኃጢአት ቋሚ መኖሪያችን አይሆንም። አሜን ነው። ፐርፌክሽን በሂደት ውስጥ የሚመጣ ጉዳይ ነው። ግን ኃጢአት ዴይሊ ላይፋችን አይሆንም። ኃጢአተኝነት መታወቂያችን አይሆንም። ከዚህ በኋላ ብንወድቅስ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደሙን ግን ለወደፊት ኃጢአት ዋስትና አድርገን አንይዘውም። ደሙ አለልኝ ተብሎ ኃጢአት አይሰራ ማለት ነው። ችግር እኮ ነው ሰው እንደዛ ማለት ህይወትን ለማንበዳል እኮ ደሙ አለልኝ ተብሎ አይሰራም። ስንሰራ ግን የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ግን የእግዚአብሔር ፍላጎቱ ኃጢአተኛነት በህይወታችን እንዳይቀጥል፣ ኢንስሌቭድ እንዳንሆን ለኃጢአት። ኃጢአት የሚሰራ የኃጢአት ባሪያ ነው ይላል መጽሐፍ ቅዱስ። ስለዚህ ከኃጢአት ህይወት ነፃ አይወጣም ማለቱ ነው። the only solution በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አሮጌ ሰዋችን እንደተሰቀለ
እናውቃለን ነው የሚለው። እናውቃለን። አሁን ይሄ እውቀት በእኔ ውስጥ እውነት ይሁን በሉት። አሜን ነው። there are certain truths that are true in him but are not true in us። አንዳንድ እውነቶች አሉ በእርሱ ዘንድ እውነት የሆኑ እኛ ዘንድ ግን እውነት ያልሆኑ። እውነት ያልሆኑት ለምንድን ነው? ያን እውነት በእኛ ውስጥ በእምነት መቀበል ስላልቻል፣ ያ እውነት ስላልበራልን፣ ያ እውነት ስላልገባን ነው። ሁላችንም ለመሞት በምናደርገው ጥረት ውስጥ ነው የምናሳልፈው። ለመቀደስ ጥረት ስናደርግ ነው ችግር ውስጥ እየገባን የምንሄደው። አንቺ ታግለሽ ተጣጥረሽ የምትፈጽሚው ቅድስና የለሽም። አንተ ታግለህ የምታመጣው ቅድስና የለም። የምቀድሳችሁ እኔ ነኝ ነው የሚለው። አሜን ነው። የሚቀድስ እሱ ነው። ስለዚህ ቦስት ማድረግ አንችልም በቅድስናችን። እሱ በቀደሰው ማን ይኩራራል? ግን ይቻላል። የማይቻል ህይወት አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። ግን እንድታውቁ ፈልጋለሁ፣ ኃጢአት በመስቀሉ ላይ ተሸንፏል። ስጋ በመስቀሉ ላይ ተሸንፏል። ሰይጣን በመስቀሉ ላይ ተሸንፏል። ዓለም በመስቀል ላይ ተሸንፏል። እነዚህ ዋና ዋና የሰው ችግሮች ናቸው። የዚህ ዓለም ችግር ኃጢአት ነው። የዚህ ዓለም ችግር ስጋ ነው። የዚህ ዓለም ችግር ሰይጣን ነው። የዚህ ዓለም ችግር ዓለም ነው። ሲስተም አመራሩ፣ አገዛዙ፣ አስተዳደሩ በክርስቶስ ሶልቭድ ሆኗል። አሜን ነው። እንጸልይ።